ለምን ነው የት ነገሮች ነይ ግባክሽ ለበት ማለት ነው እናቴ የት ሄዳለች ዳዊትስ የት ነው ያለው እኔ ምንም የማውቀው ነገር የለም እኛ ፈጥነን መድረስ መቻል አለብን ስለዚህ እሱ ጋር ነበር ልትሄጂ ነበር አይደል ወይኔ ዳዊት ምን አይነት ነገር ውስጥ ነው የገባው እሺ ነው ታሰይ ትከፍቾልሽ አቤላ ተረጋጋ ትከፍቾልሽ አከፍቹ አልከፍትም መቆጣቴን ይገረመ ለቀኝ መቆጣቴን ይገረመ ወይ ታዘይ ለቀኝ ስለዚህ ስልክ የማን እንደሆነ እንግዲህ መቼም ላንቺ አለሽ ዳዊትን ከ3 ቀን በፊት ነው ያገኘሽው ለምን የከፋ ትላታለህ በቃ እኛ ካላገኘነው እውነቱን ስለግልሽ እኛ ካላገኘነው እኛ እየፈለግነው እንዳለ ያቃሉ ይገሉታል ምንም አይፈጠር ራስ ማጥፋት ነው ፈልኩ አረ አቤላ በእናትህ አታልቅስ በእናትህ ስለዚህ ነገር እንዴት እንደሚያሰቃዩት ልንገር ሌላ ተጠረጠረው ነገር ለምንድን እንደፈለገ ቢሆን እናታችን አልኩ አቤል ልታስብ ፈልጋለሁ አስብ በደንብ አስብ ወዲያው እንዴት ነው ቆይ የምታስበኝ ለኔም እኮ እናቴ ነች አረ እሺ በል ለሙሉ መሞቱን አረጋግጫለሁ አስቻለው ሞቷል ይሄው እኔ እንደምታየኝ እንደዚህ ሆኛለሁ እናቴ ጠፋች ሹፌሩ ጥበቃውም እንዳይኖር የተደረገበት ምክንያት ምንድነው ነው እዚህ ቤተሰብ ላይ የሚመጣውን ነገር በሙሉ እያመጣብን ያለው ያንተ ስራ ውርድ ከራሴ አንድን ሰው ነው ታልተው ማለት አንድን ሰው እናቴን ያየሁት ስቃይ ድጋሚ እንድታልፍልኝ በቻለ የትኛው ስራ ነው ከእናቴ በልጦ ወይስ እኔን እያገለልከኝ ያለው ከዚህ ውስጥ አቤል ኧረ ወንድ ልጅ አቤል ወንድሜ ለራሱ እንደዚህ ሲሆን እኔ የማውቀው ወንድሜ ምን እንደሆነ የሰማኝ ነው ወንድሜ ለራሱ ማቁ ነኝ ወንድሜ እንደሆነ ማቁ ነኝ ሰማይ እናቴ አንተ ሰምተኛል እኔ ያሳለፍኩት ሰው ማሳለፋች እዛ ቦታ እንደዛች ተሰቃይ ማየት አልፈልግም ከዚህ በፊትም ተናግሬዋለሁ እነዛ ሰዎች ያላቸው መሳሪያ አይደለም ለሰው ይከብዳል እናቴ አይችልም ምን ማለት ነው አቤል ተረጋጋ እናታችን ምን ሆነ ነው የምትጠፋው አቤል ተረጋጋ እኔ ማለት ቆይ ቴዲ ተረጋጋ እኔ ረጋጋ ችግር የለውም እረጋጋለሁ ግን እዚህ ጋር እኮ የነበረው አንድ ለሱ አይደለም ምን ይሄንን ይቀለል አድርገህ ካሜራ አብርተህ ምናምን ነገር እናወራ ምናምን የምትለኝ ምን ላድርግ ሌላ ከጎን ሆኖ የሚረዳኝ ሰው ምናናገረው ሰው የለም ጨነቀኝ ለሷ ይሄ አይገባም ለፍቷ ዳሪ ሴት ልጆቼ ብላ የምትኖር ሴት ለሷ ላይ ህንጻና ማፍጠር ከምን የመጣ ነው የሚለው መልስ ማግኘት ይከብደናል ዛሬ እንዴት ብቻዋን ሄደች ምን ታስቦ ነው የሚለው በስፋት ትንታኔ ስንሰማ ችግሮቹ በውስጣዊ ችግሮች እንደሆኑ የተረዳነው ማለት ውስጣዊ ችግሮች ማለት አምኖብኝ ነበርኩት ነው ምን ብዬ ነው ማስረዳው ሊሆን በእናትህ አሁን መረጋጋት አለብህ ሲጀምር ያው እኔ እናንተ ብቻ ምንጭን ይሄን ነገር መንገር አንችልም ብዬ ነው ጎረቤትም እንዲጨመር ያደረኩታል አቤላ ና ተረጋጋ በእናትህ እንደዚህ እንድትሆን እኮ አይደለም ጠፍታለች ነው አይደል አሁን ለማሳብ መቻል ነው ያለብን ይኸውልህ ጠፍታለች አይደል አዎ ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን ቆያችሁ እንደምን ከረማችሁ ይህ የንስር አይን ሁለተኛው ዩቲዩብ ቻናላችን ነው ወይም መብረቅ ብለን የሰየምነው ዩቲዩብ ቻናላችን ነው እንግዲህ በባለፈው ቪዲዮ ላይ እንደተመለከታችሁት ያው የአቤል እናት መጥፋቷን ለአቤል ከተነገረው በኋላ አቤል ትንሽ የነበረበት ስሜት ደስ አይልም ነበረ ከዛ በኋላ ግን ያው ተረጋጋና ብዙ ነገሮችን ካወራን በኋላ ቀጥታ ወደ ስቱዲዮ ነው ያመራነው ስቱዲዮ ሄደን እንግዲህ የሹፌሩንም የጋርዱንም አድራሻዎች አውጥተን ያለውን ፋይሎች ስናገላብጥ ነበር የቆየነው በኋላ ላይ ግን ያው መጀመሪያ ሹፌሩን መያዝ አለብን ብለን ስለተማመንን አሁን ከስቱዲዮ ከአቤል ጋር ወጥተን ወደ ዳዊት ቤት ልንሄድ ነው ያለነው አቤል እስኪ አሁን ያለህበት ሁኔታ ምን ይመስላል እሺ እንግዲህ ውድ የንስር አይን ሁለት እንዲሁም የመብረቅ ቤተሰቦች እንዴት እንደምንድናችሁ እኛ እንግዲህ እግዚአብሔር ይመስገን አሁን ያለንበት ሁኔታ ትንሽ ከባድ ነገር ውስጥ ነው ያለነው ግን ምንም ማስተካከል የምንችላቸው ነገሮች ካልተረጋጋን ወንድሜ ቴዲም እንዳለው ትንሽ ከባድ ነገር ስለሆነ ግዴታ ተረጋግተን መደረግ ያለባቸውን ነገሮች በጥንቃቄ
በጥልቀት እንግዲህ ያው ማሰብ ያለብን ነገሮች ስላሉ በዛ ሁኔታ እንግዲህ መንቀሳቀስ አለብን። አሁን እንግዲህ በቀጥታ ወደ ዳዊት ቤት እንሄዳለን። ዳዊት ማለት ደግሞ እንግዲህ ያው ባለፈው ቪዲዮ ላይ እንዳሳየናችሁ የእኔ ሹፌር ነው፣ የእናቴ ሹፌር ማለት ነው። እንግዲህ እዛ የቀጠርኩት እኔ ነኝ። አንዳንድ ነገሮችን ከኤጀንሲ ምናምን የመጣውና ላይክ ይሄ የሆነበት ምክንያት ምንድን ነው? እነሱ የተማሩ ኤክስፒሪየንስ ስለሆኑ እነሱን የፈለግንበት አንደኛ በእንደዚህ አይነት በአንዳንድ የአቅም ወይም ደግሞ እንደዚህ በአክሮባት ላይ በአንዳንድ ነገሮች ችሎታ ያላቸው ሰዎች ስለሆኑ እኛ ጋር እንግዲህ ለሚመጡ ሰዎች ሞር እንግዲህ ጥበቃ ማድረግ ይችላሉ ብለን ስላሰብን ነው እንግዲህ እነሱን የቀጠርናቸው። አሁን እንግዲህ ለምን በኤጀንሲ በኩል ቀጠራችሁ ለምትሉት ወደፊት እንግዲህ መልስ ልንሰጣችሁ የምንችለው ይሆናል። አሁን ግን ማድረግ የምንችለው በቀጥታ ወደ ቤት ሄደን የዳዊትን ቤት እኔ ስለማውቁ ባለቤቱም የት እንደምትኖር ስለማውቅ እሄዳለሁ። እዛ የሚኖረው ነገር ምንድን ነው፣ ሊያጋጥመን ይችላል የሚለውን እንግዲህ በጥልቀት ወይም ደግሞ በስፋት አብረን እየተከታተልን የምናይ ይሆናል። አሁን ግን ከዚህ እንደወጣን እንግዲህ በቀጥታ ወደ ዳዊት ቤት እንሄዳለን። ምንድን ነው እንግዲህ ይሄ ነገር እንዲታይልን በደንብ እንዲስፋፋልን እኔም ደግሞ እንግዲህ እናቴ እንድትታይልኝ ይፈልጋለሁ። ለዚህ ቻናል አዲስ የሆናችሁ ካላችሁ የኔም ውድ ቤተሰቦች ካላችሁ እንግዲህ እዚህ ቻናል ላይ ሰብስክራይብ በማድረግ ወንድምነታችንን፣ ጥንካሬያችንን፣ አብሮነታችንን እንድናሳይ እፈልጋለሁ። እንግዲህ ይሄ ነገር የጥቅም ጉዳይ ወይ አንዳንድ ነገር የሰብስክራይበር ጉዳይ አይደለም። እዚህ ጋር ለእሱ ሰብስክራይብ ተደረገ ማለት የኔም ሰብስክራይብ ተደረገ ማለት ይሄ እዚህ ጋር የምንጠቀማቸው ነገሮች ምንድን ነው በስፋት ብዙሃን ጋር ይደርስልናል፣ ሼር ይደረጋል፣ ላይክ ይደረጋል። ይሄ ነገር እኛ የምንፈልጋቸው ማስረጃዎች ከአንዳንድ ሰዎች ላይ እንድናገኝ ይረዳናል ማለት ነው። ያንን ነገር ደግሞ እንፈልጓለን። ለመተባበራችሁ፣ ለድጋፋችሁ፣ ለአንዳንድ ለሚጠቅሙ ነገሮች እንግዲህ ከጎናቸው መሆኑን የሚያሳየን በዚህ በኩል ስትተባበሩ ነው። የእነሱንም ቻናል የኛንም ቻናል ሰብስክራይብ በማድረግ ከጎናችን ሆኑ እላለሁ። እንግዲህ ወንድሜ ቴዲ የምትላቸው ነገሮች ካለ ብለን እንድትዘጋ እንግዲህ ያው አብዛኛውን ነገር አንተ ስለጠቀስከው እኔ ምንም ነገር መጨመር አልፈልግም። እንግዲህ ውድ ቤተሰቦቻችን የምንፈልገው ምንድነው አሁን ከዚህ ወተን ስንሄድ አብራችሁን በጸሎትም በሀሳብም አብራችሁን እንድትሄዱ ፈልጋለሁ። ከዛ በኋላ እስኪ ዳዊትን ካገኘነው በኋላ ምን ሊፈጠር እንደሚችል አብረን የምንከታተል ይሆናል። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን እንድትቆዩ ከወዲሁ ጋበዝናችሁ። መልካም ጊዜ። ወሬ ነው የምትሄጂው? ምንድነው? ልቀቀኝ! ልቀቀኝ! ሻንጣው ምንድነው? ልክ ነው የምትሄጂው? እናቴ ቤት እየሄድኩኝ እና ተወጥለሽ ምን አስሮጥሽ? ልቀቁኝ! ክፈቹ! ወሬ ነገሮች ነበሩ። ወዴ ተሮጥኩኝ? ስታይ ለምደሽ እኛን እንደማያውቃቸው ሰው ነው እንደዚህ ቢሆን ታዲያ ቤት ለካ አይደል? ግቢ። ሰዎች ምን አድርጊ ነው የምትሉኝ? እኔ ምንም የማውቀው ነገር አለ። ለምን አታውኝም? ታዲያ ሰዎች ወሬ ነው እየተሻለ እኔ እናቴ ቤት ነው እየሄድኩኝ ያለሁት። ለምንድን ነው ቆይ የማትረዱኝ? እናትሽ ቤት ሻንጣ ይዘሽ? አዎ እናቴ ቤት በቃ። እናንተ ሰዎች ነው እያልሽ ነው ያለሽው? እንደዛ ነው ይሆናልሽ? አዎ እንደዛ ነው እያልኳቸው ያለሁት። ተረዱኝ። እኔን ስለማታውቂኝ አንተ የባለቤት አሰሪ ነህ አይደል? እኮ ስለዛ የምታውቂኝ ሰው አይደለ? አሁን እዚህ ጋር እያወራሽ ያለሽው እንደማያውቀኝ ሰው እነማን ናችሁ? ወይንስ ደግሞ ለምንድን ነው እኔ ጋር የመጣችሁ ነው እያልሽኝ ያለሽው? ከዛ ጀምሮ ተግፍታትረን ስንመጣ እንደማያውቅ ሰው ነው አይደል እየሆንሽ ያለሽው? በአካል እኮ አላውቅም አይደል? በአካል ሳይሆን በስትክክል ታውቂኛለሽ። ባለቤትሽ እኔ ጋር የሚሰራው። እሺ ቆይ እኔ ምን ላድርግ? ትራቤል በደንብ ታውቂያለሽ። በደንብ እንደምታውቂው እናውቃለን። አሁን ባለቤትሽ የት ነው ያለው? ዳዊት የት ነው ያለው? እኔ አላውቅም። ዳዊት ስራ ነው። አንተ ጋር አይደል እንደሚሆነው? እንደገና ነው እየጠየቅሽኝ ያለሽው? ባለቤት የት ነው ያለው? ቆይ ከአንተ ጋር ነው የምትቀራረቡት? ስራ ነኝ ብሎ ነው እኮ ከኔ ጋር የወጣው። ሰሚኛለሽ? ከኔ ጋር ምንም የሚያቀራርበው ነገር የለም። ሰራተኛ ነው አሰሪው ነው። ዮርዳኖስ አያዋጣሽም። አሁን እየሄድሽበት ያለው ነገር አያዋጣሽም። ንገሪኝ፣ ዳዊት የት ነው ያለው? እኔ አላውቅም የት እንዳለ። ስራ ነኝ ብሎኝ ነው እኮ ከዚህ የወጣው። እሺ አሁን ማን ጋር ነው እየሄድሽ ያለሽው? ቤተሰብ ጋር? አዎ ቤተሰብ ጋር ነው እየሄድኩ ያለሁት። ስለዚህም ቤተሰብ ጋር መሄድ ማለት አንዳንድ ሁላችንም ቤተሰቦቻችን ጋር ስንሄድ ይዘን የምንሄዳቸው ነገሮች አለ። አሁን አንቺ ከአንዲት ሻንጣ ውጭ ምንም ያልሽው ነገር የለም አይደል? እናትሽ ጋር ነው የምትሄጂው? አዎ እናቴ ጋር። ሲጀምር ሻንጣ ራሱ ይዘሽ መሄድ ለምን አስፈለገ?
እንዴ እናቴ ጋር አይደል እንደሚሄድ እና የት ነው ያለችው እናትሽ? ጊዜ ማሳለፍ ፈልጌ ነው። የት ነው ያሉት እናቶች? ክፍለ ሀገር። የት ክፍለ ሀገር እኮ ክፍለ ሀገር የት አካባቢ? እሱን ግዴታ ማሳወቅ አለብኝ። ባለቤትሽ እንግዲህ ስለኔ አንዳንድ ነገሮችን ነግሮች ሊሆን ይችላል። በፍቅር ስንሄድ መሄድ እስካለብን ድረስ ሄዳለሁ። ትህትናዬንም አይቶታል፣ ያቀኛል በስተክል ዳዊት። ከዛ ውጪ ግን ማይሆን ነገር ውስጥ እንድንገባ እሱ ለምን እንደሸሸ እቺን ደግሞ 3 ቀናት የት እንደነበር የምታውቂው ነገር አለ? አቤል ተናገሪ። እየነገርኩ ነው ሰማኝ። ስራ እንደወጣ ነው የማውቀው። ስራ አለብኝ ብሎኝ ነው ከቤት የወጣው። ዮርዳኖስ ሁሌም ስራ ላይ እንደማይሆን ታውቂያለሽ አይደል? ከኔ ልቅ እኮ ከአቤል ጋር ይቀራረባሉ። ከኔ ጋር ምንድን ነው የሚቀራረቡ? እንደ ሰራተኛና እንደሰሪ እኮ አልነበራችሁ። ሰምኛለሽ? እኔ ጋር የሚመጣው ከስንት ጊዜ አንዴ ስፈልገው ብቻ ነው። ከዛ ውጪ ከእናቴ ጋር ነው ጊዜያቶችን የሚያሳልፉ። እናቴን ማድረስ ያለበት ቦታ ያደርሳል፣ መመለስ ባለበት ሰዓት ደግሞ ይመልሳል። የሰማሽ ነው? ከዛ ውጪ ከኔ ጋር ምንም የሚያገናኘው ነገር የለም። አሁን ደግሞ እኔ ባሌለውበት ለ3 ቀናቶች እቤት አልመጣም። እናቴም ደግሞ በዛው ልክ 3 ቀናት የለችም። ይሄ ማለት ዳዊት እጁ አለበት ማለት ነው። እናቴ የት ሄዳለች? ዳዊትስ የት ነው ያለው? እኔ ምንም የማውቀው ነገር የለም። ዳዊትን አላየሽውም? በጭራሽ አላየሁትም። መቼ ነው ከዚህ ቤት የወጣው? ከ3 ቀን በፊት። ከ3 ቀን በፊት ዮርዳኖስ፣ እውነት ነው የምልሽ፣ እኔ አቤል አንቺ የምታውቂኝ አይደለም። ማይሆን ነገር ነው ማደርግብሽ፣ ማይሆን ነገር ማለት ነው። አስፈላጊ ከሆነ ዳዊትን ማለት ነው ፊትሽ ነው ማድርግልሽ። ማይሆን ነገር ነው ማደርግልሽ። ይሄንን ሚዲያ ፊት ለፊት ላናገር ይችላል ይሆናል። ማይሆን ነገር ግን እንዳደርግ አታስገድጂኝ። እዚህ ጋር ስለናገ ነው ያወራሽ ያለው። እኔ ነኝ መጠየቅ ያለብኝ። አንተ ጋር ነው ብሎ የወጣው አይደል? ስልክሽ ነው ምንጭ። ለምን ነው ዝም ያላት? ስልኳን ማን የተቀበላት? አለኛ ጋር አንዳችሁ ነው ስልኳን። ከፋችሁ ለምንድን ነው የምከፍተው? ማለት ዝም ብለሽ ክፈችው። ለምንድን ነው የምከፍትላችሁ? ክፈችው። ማየት የምንፈልገው ነገር ስላለ ክፈችው። ለምንድን ነው የምከፍትላችሁ? ዮርዳኖስ ስነ ስርዓት ያዥ። ልጅ በክብር ነው እያወራንሽ ያለ ነው አይደል? ክፈችው። በቤት የመጣችሁ እያስፈራራችሁኝ ነው። ስልክሽን ክፈችው። የደበቅሽ ነገር የለም አይደል? ምንም የደበቅኩት ነገር የለም፣ ግን ደግሞ ስልኬን መክፈት አልፈልግም። ስልኩን ክፈችው። ማየት እንፈልጋለን። እኔ ማሳየት ካልፈለግኩስ? ወደሽ ነው የምታሳይው? ትከፍቺው አልሽ? አቤላ ተረጋጋ። ትከፍቺው አልሽ? አልከፍቺው? አልከፍትም። ዮርዳኖስ ምትወጣን ማይሆን ነገር እንዳደርግ ሌላ ነገር ውስጥ መግባት አንፈልግም። ክፈችው ስልኩ። ልጅ ቀላል አይደለም ያዝ ነው። እኔም ቀልድ አይደለም ያዝኩት። በቃ ማየት እንፈልገው ነገር የደበቅሽ ነገር አለ። በቃ ስልኬ ላይ ፕራይቬት ነገር አለ፣ ማሳየት አልፈልግም። ክፈችው። የምን ፕራይቬት ነገር? እኔ የሚመለከተኝ ነገር ስለአንቺ ምንም ነገር አላዝነልሽም። እየሰማሽ ነው? አንድ ባንድ ክፈችው ተባልሽ ነገር ብቻ ክፈችው። አይመለከተኝም። ክፈችው ግን ክፈችው። ሰማሽኝ? ክፈችው። አንቺ ዳዊት 3 ቀን ሲጠፋ አላሳሰበሽ? ሰላም ነኝ ብሎ ከዚህ በፊትም እኮ ጠፍቶ ያውቃል። ዮርዳኖስ፣ እኔና አንቺ ካሁን በኋላ በምን መንገድ ማውራት እንዳለብን እንግዲህ ይሄ ከ30 ደቂቃ በፊት የተደወለ ስልክ ነው። ስለዚህ ስልክ የማን እንደሆነ እንግዲህ መቼም ላንቺ አለሽ። ዳዊትን ከ3 ቀን በፊት ነው ያገኘሽው? አዎ ከ3 ቀን በፊት ነው ያገኘሁት። አሁን ዳዊት ደውሎልሻል። የት ነው ያለው? አላቅም የት እንዳለ። ዳዊት ጋር ነው እየሄድሽ? ዳዊት ቀጥሮሽ እየወጣሽ እንደሆነ እናውቃለን። የት እንዳለ ግን ዳዊት ጋር አይደለም የሚሄደው፣ እናቴ ጋር ነው የሚሄደው። ለምንድን ነው የማሰሙኝ? እኔ ከዚህ በላይ ቴዲ መታገስ አልችልም። የማደርጋቸው ነገሮችም እያየውኝ ይሄን ያክል ፋራ አይደለሁም። እንደ ቅላይ ተሽል ሊሆን ይችላል ዝም ስላለሽ ስለታገስንሽ። ይሄን የምናደርገው ደግሞ ሴት ስለሆንሽ ነው። አቅም እንድንጠቀም ደግሞ አታስገድጂኝ። አቤል፣ እኔም የባለቤት አሰሪ ስለሆንክ ነው አክብር እያናገርኩ ያለሁት። አሁን አንቺ እየደበቅሽ ያለሽው ከ30 ደቂቃ በፊት የተደዋወልሽው የዳዊት ስልክ እዚህ ላይ አለ። ሲቀጥልም ደግሞ ሻንጣ ውስጥ ምን ምን እንዳለ በስተክል ይጣራል። ግን አሁን ጓደኞቹ ይወጣል። እናንተም ቼክ አድርጉት ሻንጣ ውስጥ ያለውን ነገር። ከዛም በኋላ አንቺ ባለቤትሽ ወንጀለኛ እንደሆነ በስተክል ታውቂያለሽ። የወንጀል ተባባሪ ነሽ። የምን ወንጀል ነው? ዳዊት ምን ውስጥ እንዳለ ታውቂያለሽ። በደንብ ምን እየሰራ እንዳለ በአሁን ሰዓት ላይ ታውቂያለሽ። ምንድን ነው የሰራው? ከእናንተ ጋር እንደ እየሰራ ያለው እኛ ነው መልሰሽ አትጠይቂም።
የሰራውን ነገር በደንብ ታውቂያለሽ። ዮርዳኖስ ሰሚኛለሽ፣ ያለበትንም ነገር ታውቂያለሽ በደንብ። ባለቤት የት ነው? ማስመሰሉን ተይና አንድ ብቻ እኔን ለማዳመጥ ሞክሪ። አንዴ ብቻ ሰማሽኛ? ይሄን እምልሽ ማይሆን ነገር ውስጥ እንድትገቢ ስለማልፈልግ ነው። አሁን ዳዊት ካልሆኑ ሰዎች ጋር ተባብሮ ማይሆን ስራ ውስጥ ገብቷል። እናቴን ተባብሯቸው አግቷል። ይሄ ማለት እኔ ስራ ጋር ሳይመጣ ለቀን አይደለም ለሰዓታት እንደማያሳልፍ ታውቂያለሽ አይደል? ይኸውልህ እኔ ሰምቻለሁ፣ ግን ደግሞ ዳዊት የኔ ባለቤት ነው፣ እኔ አውቀዋለሁ። በጭራሽ እንደዚህ አይነት ነገር አያደርግም። እሺ ወርዲ፣ አሁን እኔ እዚህ ጋር እኮ ሳልረዳሽ ቀርቻለሁ። እሺ እኔን ለምን አሰማኝ? አሁን ልጅ ካንቺ መስማት የምንፈልገው ነገር ዮርዳኖስ መስልሽ ካንቺ መስማት የምንፈልገው ዳዊት የት እንዳለ ነው። እኔ በምን አውቃለሁኝ? ስራ ላይ ባለቤትሽ እኮ ነው። እንዴት በምን አውቃለሁ ይባላል? ስራ ላይ እንዳለ ነው የማውቀው። ሲቀጥል ደግሞ ዳዊት በምንም ከዚህ ቤት ውጭ አድሮ ያውቃል ወይ? ዳዊት የሁሉ ጊዜ ስትኖሩ ከዚህ ቤት ውጭ አድሮ ያውቃል? ሲመሽበት ቤተሰቦቹ ጋር እየሄደ ያድራል። ከየት ነው የሚመሽበት? የት ነው ያሉት ቤተሰቦቹ? ለቤተሰቦቹ ማናቅ ነው የሚመስልሽ? አይደለም ቴዲ፣ ማለት የት ነው የሚመሽበት? መቼም እኔ ጋር አይደል እንደሚሰራው። እኔ ጋር እስከሚሰራ ድረስ እንግዲህ ስንት ሰዓት እንደምለቀው አሁን እዚህ ካሜራ ላይ አላወራም፣ ግን ታውቂያለሽ በደንብ። ማዘር እንግዲህ መውጣት ከስንት ሰዓት በኋላ ልትወጣ እንደማትችል ኦዲየንስም ይገምታል፣ አንቺም ታውቂያለሽ። አንቺ ደግሞ በትክክል ነው የምታውቂው። ከዛ በኋላ ምን ሊሰራ መሽቶበት ነው? እንደውም እኮ እኛ ጋር እኮ እንደተቀጣሪ ያለ መኪናውን ለራሱን ይዞ ሄዷል። መኪናውን ይዞ ነው የሚመጣ ሲመጣ። እሺ አቤል፣ እኔን ስማኝ። አንተ ማለት ለእኛም ሆነ ለዳዊት በጣም ባለውለታችን ነህ። እሱ ምን ያደርግልኛል? እኔ ለምን ትነግሪኛለሽ? የማውቀውን ነገር ለምን ትነግሪኛለሽ? ምን አገባኝ ነኝ? እዚህ ጋር አይመለከተኝም እኮ የምትነግሪኝ ነገር። ይህ ሆን ተብሎ ሌሎች ሰራተኞች እሱ ላይ ያቀናበሩት ነገር ሊሆን ይችላል። እሺ አሁን እኔ ሆነም አልሆነም ይኸውልሽ፣ መጀመሪያ ግን ዳዊት የት እንዳለ ማወቅ እንፈልጋለን። ከሱ መጠየቅ የምፈልጋቸው ነገሮች አሉ በደንብ። እሺ እኔ ምን ላድርግ? ዳዊት ያለበትን ታውቂያለሽ? ንገሪኝ። አላውቅም። በቃ ተዋት ቴዲ፣ ችግር የለውም። ዮርዳኖስ ይኸውልሽ፣ በሌላ አይነት መንገድ መሄድ አንፈልግም። እየሰማሽ ነው? በክብር ነው እያወራንሽ ያለ ነው። ከጀርባችን ያሉት የህግ አካላቶች በሙሉ ስልክሽ ላይ ያለው ማስረጃ ይወስዳሉ። ማየት ያለባቸውን ነገር ቼክ ያደርጋሉ። ከዛም በኋላ አንቺን የምናውራሽ እኔ አንቺን መጥቀም ስለምፈልግ ወይም ደግሞ ከአንቺ ጋር የተወሰነ ጊዜያት በስልክ አውርተን ስለምናቅ ስለ ቤተሰቦችሽም ስለማቅ ይሄን ሁላ ነገር እየተባበርኩሽ ያለው። እኔ ግን ይሄን ካሜራ አጥፍቼ በወጣሁበት ሰዓት ጀምሮ አንቺ ተጠርጣሪ ነሽ እንጂ አሁን እንደምናስበው ፈታ ብለሽ የምታወራኝ ነሽ አይደለሽ። ይሄ ማለት ሙሉ ለሙሉ እንግዲህ የጠፋው የባለቤትሽ ስልክ ከ30 ደቂቃዎች በፊት ተደዋውለሻል። ይሄ ማለት የወንጀል ተባባሪ ነሽ። ባለቤትሽ ደግሞ እኛን ስልክ አያነሳልንም፣ አይደውልልንም፣ ስንደውልለት ማግኘት አንችልም። እየዘጋ ለአንቺ እየከፈተ እየደውለልሽ ነው ማለት ነው። ቆይ ምን ወንጀል የተሰራ? ወንጀል የተሰራው የኔ እናት ታግታለች። በህይወት ትኑር አትኑር የማውቀው ነገር የለም። እንዴት ነው ዳዊት እናቱን የሚወድ ልጅ እንዴት ነው የሌላ ሰው እናት የሚያግተው? እሺ አታለው እኮ እሱንም ይኸውልሽ፣ አታሎቱ ምን ይሁን እሱን መጠየቅ ነው የምንፈልገው። እሱን ነው ማወቅ የምንፈልገው። እዚህ ጋር እኮ ዳዊትን ለመጉዳት አይደለም። ለዳዊት ያለኝን ክብር ፍቅር ታውቂያለሽ። እና እኔ አንቺን ለመጉዳት እንዳልሆነ አብረን ያሳለፍናቸውን ጊዜያቶች ታውቂያለሽ። አያችሁት አይደል እንዴ? ክፈችው፣ ድጋሚ ክፈችው፣ አስጪው። አይተኸዋል እኮ አቤል፣ ሰጥቼዋለሁ። ስጪው። እሱ ማየት ያለበት ነገር አለ። ስጪው በቃ። አንተን ስለማምን ነው ስልኬን የሰጠው። እሱንም እንደኔ ማየት ትችያለሽ። ወንድሜ ነው እንደኔ ማየት ትችያለሽ። ክፈችው። ጊዜ አታቃጥይብን። ክፈችው። ለምንድን ነው የምከፍትልህ? ክፈችው። ማየት የምንፈልገው ነገር ስላለ ክፈችው። አያችሁት አይደል? ዮርዳኖስ በእናትህ ተቀበላት በቃ። ካሁን በኋላ ሲጀመር አንቺ ትዕግስት አያስፈልግሽም። እየሰማሽ ነው? በስትክክል ክፈችና አስጪው በቃ አለቀ። አንቺ ስንለማመጥሽ ምን መሰለሽ? ወራውድላትን በእናትህ እንኳን እንዳለ ያሉትን ነገሮች ቼክ አድርግልኝ ቴዲ። በቃ እቺ ልጅ አሁን መናገር አለባት ግድ። በቃ አሁን ልንጎዳው እንዳልሆነ እወቂ በቃ። እሱን ካወቅሽ ለአንቺ ትርፍ ነው። ልንጎዳው አይደለም ይሄሽ ነገር ንገሪው በቃ አለቀ። አሁን አይደለም ዳዊት፣ አንቺ ያለሽበትን ነገር ብላ በጣም የሚያሳስብ ነው። ወንጀለኛ እየደበቅሽ ነው ያለሽ፣ ታውቂያለሽ አይደል? ይሄ ደግሞ ወንጀል ነው። ቀጥታ የሚያስጠይቅሽ ወንጀል ነው እየሰራሽ ያለሽ። ዳዊት እንዴት እንዳለ ታውቂያለሽ? ዳዊትን ስጭ። የምንፈልገው ዳዊትን ነው። ሌላ ነገር ውስጥ እንድንገባ አታስገድጅ። አሁን አንቺ ዳዊት ማለት ምንም አላጠፋም እያልሽ ነው። አሁን እስቲ አያሳዝንሽም? በማያውቀው ነገር እንደዚህ ተታሎ እሱ ጋር አሁን ብንሄድ ግን እኛ ብዙ የምንጠቀመው ነገር ሊኖር ይችላል። አሁን እሱ ለኛ ነግሮን ነፃ ሊወጣበት የሚችል ነገር ሊኖር ይችላል። እምቢ ካልሽ ግን በዚህ ሁኔታ ተቀጥሎ ቤተሰቦቹም እሱም ያንቺ ቤተሰብ ማንም ሰው አይቀርም።
በቃ ይሄን የምነግርሽ ነገር እኔ ለማስፈራራት መጠቀም አይደለም። በቃ ግን ለኛ ግድ መናገር ስላለብሽ ዳዊትን ማግኘታችን አይቀርም እኮ እናገኘዋለን። ግን እኛ ሳናገኘው ማለት ነው ሌላ ሰው ካገኘው ግን የከፋ ነገር ነው የሚፈጠረው። ለምን የከፋ ትላታለህ? በቃ እኛ ካላገኘ ነው እውነቱን ስነግርሽ፣ እኛ ካላገኘ ነው እኛ እየፈለግነው እንዳለ ያውቃሉ፣ ይገሉታል። በቃ ይኸው ነው። እንዲሞት ከፈለግሽ ደግሞ ደብቂኝ። ዮርዳኖስ እየሰማሽ ነው አይደል? ተው በቃ ቴዲ አለምናት። ምክንያቱም አሁን እኛ አንደኛ እኔ እሱም ፈልጌ ማግኘት ባለብኝ መንገድ አገኛለሁ። እሱም ባላገኘ በሌላ ሰው በኩል እኔ እናቴን ማግኘት አይቀርም። ግን ምንድነው ለራስሽ ስትይ ባለቤት ዳዊት እንዲመለስልሽ ከፈለግሽ እኛን አመለጠ ማለት እነሱ ይገሉታል። ያው ሁሉ ብር ይሰጣል። ዳዊት የገባበት ነገር አለ። በቃ ትልቅ ነገር ውስጥ ነው የገባው። መንካት የሌለበት መግባት የሌለበት ነገር ውስጥ ገብቷል። አንቺ እሱን የምትወጂው ከሆነ እንዲተርፍልሽ የምትፈልጊ ከሆነ ማለት ነው የተደበቀበት ቦታ ታውቂያለሽ፣ ንገሪኝ። ዳዊት ከሆነ ሰው ጋር እየሰራ እንደነበር አውቃለሁ። ከኔ ውጪ? አዎ። እሺ ከምን አይነት ሰው ጋር የሚሰራ ነበር? አላውቅም ከምን አይነት ሰው ጋር እንደሆነ፣ ብቻ ግን ከሆነ ሰው ጋር እየሰራ ነበር። ምንድን ነበር እየሰራስ ያለው? እሱንም አላውቅም፣ አልነገረኝም። ብቻ ሰውየው የሆነ የሚያስፈራ ነገር መሰለኝ። በጣም ፈርቶ ነበር፣ ግን ደግሞ የተሻለ ነገር እንዳገኘና ህይወታችን ሊቀየር እንደሚችል ኑሯችን የተስተካከለ ሊሆን እንደሚችል ሲነግረኝ ነበር። ግን በጣም እየፈራም ነበር። የሆነ የሚያስገድደው ሰው እንዳለ እርግጠኛ ነበርኩኝ፣ ግን ደግሞ ሊነግረኝም አልፈለገም። ህይወታችን ይቀየራል ብቻ ነበር ሲለኝ ነበር። አንቺ ነገር መቼ ነው ያወቅሽው? ከትንሽ ጊዜያት በፊት። ትንሽ ጊዜያት ማለት ምን ያህል ጊዜ ቆየ? ምናልባት 1-2 ሳምንት። በጣም እየተጨነቀ ነበር። አንተ ጀርባችን ላይ ቁጭ ብሎ ነበር ስጠነስስልን የነበረው ማለት ነው። ግን እሱ ፈልጎ አይደለም። በጣም ያስፈራራው ሰው አለ ከጀርባ። የፈለገ ነገር ይሁን ምን አጎደልኩባችሁ ግን? ማለት እኔ ጋር በመስራቱ ምን አጣ? አቤል እኔ ምንም ነገር አላውቅም። ለእኔም እየነገረኝ አለ አይደለም። እንደዛ ሳይሆን እኔ ጋር ስትመጡ ስራ ሲጀምር የነበረው ነገርና አሁን ያለበት ነገር ፈጽሞ ይገናኝ ማለት አውቃለሁ። ይሄ ሁሉ ነገር እንግዲህ ትናንትና ነው የምትረሱት ነገር ነው። በጣም እየገረመኝ ያለው ትናንትና ምን ላይ እንደነበራችሁ ታውቃላችሁ አይደል? ህይወት መቀየር ማለት ለእናንተ እንዴት ነው? እስቲ ግዴታ ማለት እንደመና ገንዘብ መዝነብ አለበት? እንደዛ ነው? እኔ የሰጧችሁ ነገር አንሱ ነው? አላነሰማ። እንዳንድ ሹፌር ነው የሚከፈለው ለሱ? እንዳንድ ሹፌር ነው የሚከፈለው? ቴንክ ዩ በጣም ነው የማመሰግነው። አቤል እንደዛ በቃ ይበቃል። በቃ ይበቃሻል። ያስገድደው ሰው አለ እያልኩ ዮርዳኖስ የሰማሽ ነው? ይበቃሻል ቴዲ። አሁን አንዳንድ ነገሮችን ያለበትን በቃ ትናገር። ምንም አይነት እንትን አያስፈልጋል። ትናገር። ያለበትን ቦታ ብቻ ጠቁሚ። ሌሊሽ ዮርዳኖስ፣ ይሄ ነገር ወደ ከፋ ነገር እንዴት አንፈልግም። አሁንም ደግሞ ሻንጣሽን ይዘሽ እየወጣሽ የነበረው ዳዊት ጋር ልትሄጂ እንደሆነ አውቃለሁ አይደለ? አሁንም እሱ ነው እየደወለ እስኪ ጋርቡት እስኪ ስልኩ አይደለም እሱ አይደለም ምናልባት ሌላ ስልክ ደውሎ እንደም ብዬ አይደለም ሌላ ስልክ እንደርዳን ሲልሽ አሁን ይኸው ያስፈራሩታል ያልሻቸው ሰዎች እኛ እየፈለግናቸው እንደሆነ ያውቃሉ። መረጃ ማጥፋትም ስለሚፈልጉ ባለቤትሽን ሊገሉት ይችላሉ። ምን ሊገሉት ይችላሉ? ሀቁን ነው የምነግርሽ። እኛ ፈጥነን መድረስ መቻል አለብን። ስለዚህ እሱ ጋር ነበር ልትሄጂ ነበር አይደል? ወይኔ ዳዊት ምን አይነት ነገር ውስጥ ነው የገባው? እሱ ጋር ነበር ልትሄጂ ነበር አይደለም? ዮርዳኖስ የሰማሽኝ ነው? አዎ። የት ነበር ልትሄጂ ነበር? በእናትሽ ጊዜያችንን አታቃጥይብን። እኛ ዳዊትን ማግኘታችን ነው ከቀርብ፣ ግን እኛ ሳናገኘው እነሱ ካገኙት ይገሉታል። ባትናገር ይመረጣል። ባትናገር በጣም ደስ ይለኛል። አትናገሪ። ምክንያቱም ባትናገሪ ባልሽ ይሞታል። እሰይ ይሙት። እኛ ግን እነዛን ሰዎች ማግኘታችን አይቀርም። እኔ ማግኘት ያለብኝን ሰው አገኛለሁ። እሱም ባላገኝ አክሊሉን እኮ ያገኘዋለሁ። ችግር የለም። ማነው አክሊሉ? እሱን ተይ፣ እሱ አይመለከትሽም። ግን ልንገርሽ፣ እሱም ባላገኝ አክሊሉን ያገኘዋለሁ። ዳዊትን ግን በዛ ፍቃድሽ እንድረስለት ንገሪን። ለምንድን ነው ምን ጠይቃት? ምን ለምናት? እሱ ጋር ነበር ሻንጣ ይዘሽ እየወጣሽ የነበረው? አዎ። የት ነው ያለው? የሆነ ቦታ ማለት የት ነው? ቅርብ ቦታ። ስለዚህ ጊዜ ማቃጠል የለብንም። ተነሽ። የት ነው የምንሄደው? ተነሽ። ዳዊት አለበት ያልሽን ቦታ ተነሽ። ውጪ ተነሽ።
አቤላ ግን ዳዊት ምንም ይለን መስለ እንጃ ብቻ ዳዊት እጄ ላይ ይሁላ ነገር ተጠቅሞ ይሁላ ነገር አግኝቶ የእውነት ከነሱ ጋር ይተባበራል የሚለውን ሐሳብ የለኝም። ግን አሁን የምናያቸው ነገሮች በሙሉ ግን ያው እንዴ ከሚስቱ ራሱ የሰማነው መረጃ እየሰማ እንዴ? አዎ ግን የማታምነው ነገር አለ አይደለ? ማለት አሁን እሱ አሁን ማንንም ማመን እንደምንችል ነው ግራ እየገባኝ ያለው። እንዳለ ያስጠቃና ያለው የውስጥ ሰው እሺ አሁን እሷን በምን ምክንያት ሊጎዳ ይችላል ብለህ ታስባለህ? ያው እንደማንኛውም ተራሶ ለገንዘብ ሲል ነው እንጂ እሱማ ይገባኛል። ይሆናል። አዎ ለዛም ነው እንደዚህ ነገር እየተደረገ ያለው። ትንሽ ዘግይተን ቢሆን ኖሮ ሚስትየው ሞታ ቢሆን ኖሮ አስበው ዳዊትን ራሱ ለመያዝ ሌላ ሀስል ውስጥ እንገባ ነበረ። ኖ ችግር የለውም። አሁን ብቻ እንኳን እግዚአብሔር ረዳን። ደስ የሚለው ነገር አዎ አንተ እንዳልከው ሳትወጣ ሳታመልጠን መድረሳችን በጣም ትልቅ እርምጃ መውሰዳችንን ያሳያል። ግን ብቻ እስቲ ኦልሬዲ ደርሰናል። ከደረስን በኋላ ዳዊት የት ሊሄድ እንደሚችል እስቲ እናያለን። እንግዲህ ውድ ቤተሰቦቻችን ያው እየተመለከታችሁ እንዳላችሁት ረጅም ርቀት ነው እንግዲህ እሷን እየተከተልን ያለ ነው። እንግዲህ ያው ለአድዋን ከፊት ለፊታችን አስቀድመን የኛ መኪና ያው ከኋላም ሌላ መኪኖች አሉ። የህግ አካላትንም ከኋላ አስከትለናል። ሲደርሱ ግን ማቆም እንዳለባቸው አስጠንቅቃቸዋል። እንደደረሱ ለአድዋ ይቆማል። ከዛ በኋላ ወጣ በእግር ነው የምትሄደው። እሷም እንደነገረች የሚገናኙበት ቦታ የሆነ መንደር ውስጥ ነገር ነው። መንደር እንጃ እንዴት ጥቆማ እንደሰጠት ራሱ ቅድም ስታስረዳኝ ሊገባኝ አልቻለም። የምትሄድበት ቦታ ታውቋለች። ይሄ የራሷ ስትራቴጂ። ስለዚህ ብቻ ውድ ቤተሰቦቻችን ያው የምንደርስበትን ነገር ለእናንተ የምናሳውቃችሁ ይሆናል። አብራችሁ ስለምትጓዙ በጣም በጣም እናመሰግናለን። እንግዲህ የአቤልን እናት እንግዲህ ለማግኘት የማናደርገው ጥረት የለም። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ የምትከታተሉንም ከወዲሁ ጋበዝናችሁ። ለዚህም የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ባካችሁ ሰብስክራይብ ማድረጋችሁን አትርሱ። ይህንንም ቻናል ደግሞ በደንብ ሼር አድርጉልን፣ አበረታቱን፣ ደግፉን። በጣም የሚያስጨንቅና የሚያስከፋ ጊዜ ላይ ነው ያለነው። እንግዲህ አይታችኋል። እናታችን እንግዲህ ከተሰወሩ ዛሬ 3ኛ ቀናቸውን ይዘዋል። አቤል ያለበት ሙድ በጣም የሚደብር አይነት ሙድ ውስጥ ነው ያለው። እኔም የሱ ድብርት በጣም ተጋብቶብኛል። ያለንበት እንትናችን በጣም ደስ አይልም፣ ሙዳችን ደስ አይልም። እንግዲህ ሹፌሩ እናገኘውና ከሹፌሩ ደግሞ የምንሰማውን ነገር አብረን የምናየው ይሆናል። እስከ ፕሮግራም ፍጻሜ ድረስ አብራችሁ እንድቆዩ ጋበዝኳችሁ። መልካም ቆይታ። አሁን እንግዲህ ኦልሬዲ ቴዲ ምንድነው እዚህ አካባቢ ግን ምንድነው ያለው? ፔንሲዮ ምናምን አለ ነው እንጃ። አሁን ምንድነው ታውቃለች፣ እንደምናገኘው እሱ ጋር እየወሰደችን እንዳለችም ታውቃለች። ብቻ ሌላ ነገር እንደማታስብ ያው እርግጠኛ ነኝ። ከመኪና ውጭ ሰዎች ስላሉ እሱ ችግር የለውም። ያው ልጆቻችንም ስለወረዱ ከፊት ለፊትም ከኋላም ስላለ ያየን ይመስለኛል። ተጠጋው። መኪና እንዳለ ስለማይረዳ ተጠጋው። መኪና እንዳለ አይረዳ። ነጠጋው።
ለምን ጉዳይ እንደፈለኩ ለምንስ ጉዳይ ደግሞ እንግዲህ እዚህ ጄክ እንደመጣው ታውቃለህ አይደል? እሱ ግራ አይገባም። እሱ ግራ ሊገባክ እንደማይችል እኮ ታውቃለህ። እኔ እንደውም ሌላ ነገር መስሎኝ ነበር ራሱ። የት እየሄድክ ነው? አንተ መሆኑን አላወኩም ነበር። የት እየሄድክ ነው? እናቴ ጋር እየሄድኩ ነበር። እናቴ ጋር እየሄድኩ ነው ማለት እናቴ ጋር እኔ ጋር ያስከው ስራ ጨዋታ ነው? እረፍት ነበር እኮ። የማን ነው እረፍት የሰጠህ? ምንድነው? ምን ሆነ? ምን ተፈጥሮ? ምንድነው? አይደለም እኔ አይደለም ወይ የምከፍልህ ልክ ነህ እኮ። እኔ እስከከፈልኩ ድረስ እኔ እስካልፈቀድኩልህ የት ነው የት የምሄድ መፍታለህ? እሱንም ደግሞ ስፔሻል ኬዝ እንደሆነ እንዳለብኝ ታውቃለህ። አሁን አንተ እስከዛሬ ድረስ እንደዛ እንደምናደርገው ምን አዲስ ነገር? ምንድነው እስከዛሬ እንደዛ የምታደርገው? እኔ አንድ ቀን ሳልፈቅድልህ እንኳን ቀናት ይቅርና ሰዓት ቤታችን ሳትመጣ ውለህ ታውቃለህ? አናወራ የለ እንዴ ሌላ ጊዜ እንዳይነት ጉዳዮች ሲፈጠሩ አውርተኸኛል። አሁን ስልኬ ስለዘጋ ነው ለዛ ነው። 3 ቀን ነው ያንተ ስልክ የሚዘጋው? 3 ቀን ነው ስልክ የሚዘጋው? እኔ አልተመቸኝም ነበር ለዛ ነው። ዳዊት ለሰው ደግም ሲሆን በዛው ነው ያክልም ደግሞ ስከፋይተኛ በጣም በተደጋጋሚ አውቃለሁ። እሱማ በደንብ ነው ማውቅ ታውቃለህ። ስለዚህ ታዲያ እኔ እናንተ ስለ እንደዚህ አይነት ነገር ብዙ ማውራት አያስፈልገንም። እንኳን ደግሞ እንደዚህ ሆነ ይቅርና በጥቃቅን ነገሮች ለራሱ ተጠራጣሪ ብዙ ነገሮች እንደምገባ ታውቀኛለህ። እንኳን ይሄን ያክል ለ3 ቀናት ቤት ሳመጣ እናቴን ደግሞ ታውቃለህ ማንም ሰው መጥቶ እንደማይወስዳት አንተንም ደግሞ ዲቴል አውርተናል። እዚህ ካሜራ ላይ ላውራ ምን ያክል ሃምብሎኛ አውርቻለሁ፣ ምን ያክልም ደግሞ ሲሪየስ ሆኜ አውርቼ ስለ ቤተሰቦቼ ስፔሻል ስለ እናቴ አሁን ደግሞ ስላለብኝ ኬስ ዮኒ በታገተበት ሰዓት የተፈጠሩት ነገሮች በሙሉ ታውቃለህ። እና አሁን ያው ኖርማል ነው ለአንተ ምንም አዲስ ነገር አልተፈጠረም አይደል? እንደዛ ነው አክተም ታደርገው እንደዛ ነው። እኔ ምንም ማውቀው ነገር የለም እኮ ያና ሌላ ነገር እኮ አስበሰልከው እኮ አንተ ነህ እኮ። ምንድነው የተፈጠረው ነገር? ዳዊት ማወቅ የምንፈልገው ብቻ ነው እንድነግረህ የምፈልገው። እሺ ምንድነው ማወቅ የምፈልገው? ማዘር ነኝ ተሰዳችኋል? እኔ አላውቅም። ስለማዘር ነው የምታወቅ? ስለማዘር አውቃለሁ። ከማዘር ጋር ብዙ ነገርም አድርገናል ታውቃለህ አንተም ራሱ። ግን እኔ አላውቅም። ይሄን 3 ቀን እኔ አልነበርኩም። ይሄን 3 ቀን አልነበርኩም እኮ ማን ፈቅዶልህ ነው ይሄን 3 ቀን እስራ ላገባ ይቻላል? በቃ ማንን አውርተን? የቤተሰብ የሆነ እንትን አስቸኳይ ነገር ነበር ያጋጠመኝ እኮ። ለማን ነገርክ? አሳውቀዋል አቤል? ስልኬ ዘግቶ ነበር። የነበርኩበት ቦታ ደግሞ አይመችም ነበር በቃ ለመደወል ኔትወርክ ምናምን ነገር የለም። እሺ ለምን ነው ሚስትህ ሻንጣ ይዛ የመጣችው? ወሬ ልትጠፉ ነበር? እኔ በምን አውቃለሁ? እሺ ስታይነስ ለምን ሮክ እንዴ? አቋቋማችሁን አይታችሁታል? እኔ እሱን እንደውም አላየሁትም። እሱን ካየሁ በኋላ ትንሽ አንተ እኔ ታውቃለህ? እኔ አታውቅኝ? የት አውቃለሁ ነው? አንተ እኔን አታውቅኝ? የት አውቃለሁ? እሱን ስላየሁ ነው እንደውም ተረጋግቼ የቆምኩት። ቴዲ አይ ተረጋግተን እናውራው፣ ችግር የለውም። መተ እንዳጋች ለፊት መኪናው ቆመህ ምናምን አንተ እኔን አታውቅኝ? ቆሜ ልሮ እንጠብቀኝ። አንተ እኔን ከአቤል ጋር በጭራሽ የተኛ አታውቅም? እኔ አይቻላቅም። እዛ ቤት ውስጥ የተኛ አታውቅም? አላውቅም። ዳዊት ብዙ መጨቃጨቁን አልፈልግም። እየሰማኸኝ ነው? እኔ እዚህ ጋር ደክሞኛል። በጣም ብዙ ስራ አለብኝ። በጣም ነው የደከመኝ። አሁን በጣም ነገር አቤል እናቴን የት ነው ያደረካት? እኔ በምን አውቃለሁ? እናትህ እንዴ? እናትህ እኮ ለኔም እኮ እናቴ ናት እንዴ? ብዙ ጊዜ አብረን እኮ ስንት ነገር ያደረግን እኮ። እኔ እውነት ለመናገር እንደ ሁለተኛ እናቴም ነው ማለት እሷ። የኔን እናት? አዎ። ለዚህ ነው ያገትካት? እኔ ምንም ስለማታገት ነው የምትተው። እኔ ምንም ማውቀው ነገር የለም። አንተ አታስመስል እባክህ እንደማታውቃት። ምንድነው ሁሉ ነገር ታውቃለህ? ምንድነው ማውቀው? እሺ ሁሉን ነገር ባለቤቴ ነገረችኝ። የምንዛ ራሱ እንዳቀዳችሁበትና ይሄንን ክፍተት ፈጥራችሁ አውቃችሁ ነገር እንዲፈጠር ተደረጋችሁ። እኔ ምንም ማውቀው ነገር የለም እያልኩ ስለ ገንዘቡ ጠይቀው። ባለቤቱ እንትን ያለች ባለቤቱ ስላወራችሁ ነገር እስኪ ንገረኝ። ምንድነው ያወራችሁ? ምን አይነት የገንዘብ ኦፈር ነው የቀረበላችሁ? አንተ ህይወትን የሚቀይር ምን አይነት ኦፈር አልቀረበልኝም። አንተ ከሆነ ሰዎች ጋር ስራ እንደጀመርክ ምናምን ከባለቤት ሰምተናል። ይኸውልህ ምናልባት እንጃ ወይ ዝም ብላ እንትን ብላ ይሆናል። እኔ ዝም ብላ አይደለም የምታውቀው ነገር ስላለ ነው። ለዛም ነው እሷ ተደብቃ አንተ ጋር እንድትመጣ ምናምን ነገር። እና ለምን ትቆጣለህ? ቀስ ብለህ ተናገር። መቆጣት ይገረመህ እንዴ? ገረመህ? አዎ ለምን አይገረመህ? ገረመህ? እሱ መቆጣት ይገረመህ? ለቀኝ። መቆጣት ይገረመህ ወይ? ያዘኝ ለቀኝ። መቆጣት ይገረመህ ወይ? ካሜራውን አጥፎ ካሜራውን ለቀኝ። ናውጣ ናንተ ለቀኝ። ምንድን ምን አድርገህ ነው የምትለኝ? እልደት የጀመረው ነገር መቀጠል ይችላል። በዚህ ሁኔታ እንድንቀጥል ትፈልጋለህ? ምን አድርገህ ነው የምትለኝ እንዴ? እኔ አንተ ተቀጣጣሪ እኔ በምን አውቃለሁ እንዴ? እኔ እሳችሁ ስለጠፉ ነው መሰቃየት አለብኝ እንዴ ታዲያ? ስለዚህ አሁን ከዚህ በላይ እንድጓዝ እያደረከኝ ነው። ሰማኝ አይደል? ዳዊት ስንት ተቀጣሪ ያለ አንዴ ቢዩ እንትን ውስጥ ማ ድርጅትና አንተና ታሪኩ ምን ሆናችሁ ነው? ነገርኩ እኮ ነው የቀረውበትን ምክንያት እኮ ዳዊት ይኸውልህ፣ አሁን መቀጠል እንችላለን ከፈለክ። የሚያስፈልግህ ከሆነ እንዴ ዝም ብሎ የሚያስፈልግህ ከሆነ አሁን መቀጠል እንችላለን። እሺ እንዴ እኔ ሰርቼ የምበላ ደሃ ነኝ። ምን አድርገህ ነው የምትለኝ? ንገረን።
በቃ ፖሊስ ሄደ ጠይቅ እሷ የምትገኝበትን መንገድ እኔ በምን አውቃለሁ አንድ ዳዊት ምን ያውቃለን አቤል ንግስት ሰው ስለደበደብክና እንትን ስላልክ ምን የምታገኘው ነገር ምን የምታወጣው ነገር አለ በቃ እኔ እናንተ እንግዲህ በምን እንደማምን ታውቃለህ አንተ ባጠፋው እንግዲህ ቤተሰቦችህም ባለቤትህም አቤል እኔን ያለውን ነገር መቀጣጫ መሆን የለባቸውም አይደለ ያለውን ነገር እየነገርኩ ነው አይደል ሰማኛ እኔ ነው መቀጣጫ መሆን የለባቸውም አይደለ አሁን እኔ እናንተ ተስማምተን አንተና ታሪኩ የቀራችሁበትን ምክንያት ካልነገርከኝ ታሪኩም የት እንዳለ ካልነገርከኝ እኔ ስለ ታሪኩ እኔ በምን አውቃለሁ ታሪኩ ራሱን ህይወት ነው የሚኖረው ዳዊት የራሱን ህይወት ነው የሚኖረው አይደል አንተ እኔ ጋር በመጣህበት ሰዓት የነበረህን ነገር ታውቀዋለህ ምን እንደነበረ ታውቀዋለህ ሰላንተም ስለሚስትም መናገር አይጠበቅብኝም ምን እንደነበራችሁ በትክክል ታውቃለህ አሁን እኔ እዚህ ጋር ያደረኩልን ነገር ለመናገር ፈልጌ አይደለም ግን እንድታስተውሱ ስለምፈልግ ነው ተረዳኝ እሱ በቃ ስማኛ ነገር አድርገልኛል ለኔም ለሷም ትልቅ ነገር አድርገልኛል ያን ነገር ግን በዛው እጥፍ ደግሞ ክፉ መሆን እንደምችል ታገኛለህ እሻው ምን አድርገህ እኔ ተመተ እንድትመለስ አይደለም የማደርገው በህይወት እድሜ ልክ ሰርተ እንኳን መብላት እንዳትችለው ማድረግ ይሄን ደግሞ አድርገዋለሁ ማንኛውም ሰው ያደርገው ምን አድርግ ነው ያልከኛለሁ አንተና ታሪኩ አጋጣሚ ተመሳሳይ ቀን ላይ ስራ ያስቀራችሁ ነገር ምንድነው ስንት አመት አንድ ላይ ሰርተናል አይደል አንተና ታሪኩን አጋጣሚ ተመሳሳይ ሆኖ ስራ ያስቀራችሁ ነገር ምንድነው በምን አውቃለሁ ስለ ታሪኩ ነው አትናገርም እኔ በምን አውቃለሁ ስለ አትናገርም ይሄ እንግዲህ ባለቤት ነግራኛለች ስራ ስለ አንተ እኮ አንተ ነው የምታውቀው አይደል ኤክስትራ ስማ ታውቃለህ ኤክስትራ ስራ የሰጣችሁ ያንን ገንዘብ ያቀርበላችሁ ሰው ማን ነው እኔ ስለ ኤክስትራ ገንዘብ ምንድነው የምታወራው ኤክስትራ ማወቅ ያለብን ነገር እኛ ከማወቅ ወደላን ታውቃለህ አይደል የምንሄድበት መንገድ ብቻ አታርዝምብን ምን አድርግ እያልከኝ በቃ ማዘር ያሉበትን ማወቅ እንፈልጋለን አንተና እንትና ታሪኩ ለምንድነው በአንድ ቀን ስራ ልቀሩ ይቻላችሁ እኔ ስለ ታሪኩ ነው በምን አውቃለሁ እሺ የቀረበልህ ገንዘብ ከማን ምንድነው የቀረበልኝ ገንዘብ ቴዲ ብዙ ማስጨነቅ ያስፈልግም ለምን ካልከኝ ባለቤቱ ብዙ ማስረጃዎችን ሰጣናለች እኛም ደግሞ ደክሞናል እንደዚህ አጉል ከሰው ጋር እንደዚህ ተጨቃጭቆ ምናምን አያስፈልግም ታውቀኛለህ ማስረጃ ሳይኖረኝ ሰውን አልናገርም እኔ ደግሞ አንተም መቀመቅ እንድትወርድ ማድረግ አይከብደኝም ስለምን መቀመቅ ነው ቆይሽ የምትወርድ በቃ ልጨርስ ምን አድርግ ነው እያልከኝ አሁን ባለቤት የሰጠችኝ ማስረጃዎች አሉ በዛ መሰረት የህግ አካል እኔ እንኳን ብለቅ የቀጠሩ ሰዎች ማስረጃ እንዳታወጣ እነሱ እንዳያሲሉ የፈለጉትን ያደርጓል እኔ ትቼ ቢሄድ ሰላም እንዳሌለ ታውቃለህ ምክንያቱም ባለቤት ሁሉም ማስረጃ ተናግራለች ነው በዛ መሰረት እኔ አንተ ማስቸገር አልፈልግም ያደረከኝ ነገር በሙሉ ግን ማለት የሚገባኝ አይደለም አመሰግናለሁ ነው ቆይ ያልከኛለሁ ቆይ አይደለም መጀመሪያ እኔ የምትናገረው ነገር ካለ ብቻ ነው ምንድነው እኮ ያልከኛለሁ ነው አለ የምትናገረው ነገር እሺ እዛን ቀን ከሶስት ቀን በፊት ምን ተፈጠረ ምን የተፈጠረው ተናገር ምንድነው የተፈጠረው ከሶስት ቀን በፊት ከሶስት ቀን በፊት በቃ እንደ ኖርማል ቀን ሌላ ጊዜ እንደመጣው ነው ዋት ከእንቅልፌ ተነስቼ በቃ ቁርስ ከሚስት ጋር በላለን ከዛ በኋላ ያው የተለመደውን ስራ እንትን ለማለት እንደምታውቅ ነው መጀመሪያ ታሪኩ ነው ቦዲጋርዱ ነው ይዤ የምወጣው እሺ በቃ ጠዋት እሱ ጋር ሲሄድ ስልክ እያወራ ነገር ነበረ ከዛ ትንሽ እንደተራም እንትን እንዳለን ተንቀሳቀስን ዛሬ ስራ አትጉሏል ይመስለኛል ከአክሊሉ ጋር ነው ያወራው አላውቅም ታሪኩ ከአክሊሉ ጋር ከኔ ጋር ሳታወሩ ከሱ ጋር ቆይ ለኮለ ነገር ነው አስተርሰኝ ያወራል ከዛ ለምን በየ ጠየቁት ያው ሌላ ጊዜ ስራዬም ስለሆነ ለምንድነው ማንገበው አንደኛ ካንተ ጋር ምን እናወራለን አይደል ስራ ምናምን ማይኖር ሲልቀን ስለው መጀመሪያ ያስቀጠርኳችሁ እኔ ነኝ ቦሱ እኔ ነኝ ስለዚህ እኔ ነኝ ማዛችሁ አክሊሉ እዚህ ማን ነው አቤል እዚህ ጋር ምንም ማያገቡም ስራ እንዳገቡ ዛሬ አለ ከዛ በኋላ ቀጥታ ወደ እናትየው ቤት መሄድ ነበርብኝ እናት ጋር ከዛ በቃ እኔ አላቅም ተመለስን ስለዚህ አሁን አክሊሉ ነው ያዘዛችሁ አሁን አንተ ስለ እናት መታገር ስለምናምን እኔ ምንም የማውቀው ነገር የለም አቤል እኔ እናንተ እኮ ስንት ነገር እኮ ሰርተናል አንድ ስለለምን መስፈለግ ነገርኩ እኮ አቋቋመን አይቷል መጀመሪያ አቋቋማችንም ብቻ ሲቀጥል እሱ ስለቆሰ ቤት አልነበርኩም ሰሞኑን ምንድን አልነበርኩም አሁን ለምን ነበር ሌላ ቦታ ነበርኩ ነገር ያለው ምክንያቱም እሱ እናንተ ጋር ልትሄድ ከሆነ ለምንድን ነው ያልሄድከው ቀጥታ ይዛን ነው መሄድ ትችላለህ ሄጄ ነው የመጣው ሩቅ አይደለም አሁን ሻንጣ ይዛችሁ መሸሻስ ለምን አስፈለገ እኔ በምን አውቃለሁ ሻንጣ ይዛ እኔ ጋር መጣች ከዛ በኋላ ተደውላችሁ አንዴ መጣችሁ ለማን ደወልኩ አልደወለችልህ አንተ ራስህ ከ30 ደቂቃ በፊት ደውላልህ ነበር እኔ አልደወልኩላት አቤል እንዴት ማውራት እንዳለበት እኔ ግራ እየገባኝ ነው ዳዊት ሁሉን ነገር ሚስተም ነገራናለች ከ30 ደቂቃ በፊትም እሷ ጋር እንደደወልክላት እንደተቀጣጣራችሁ ነገራናለች ለዛም ነው እሷም እዚህ ድረስ ይዛን የመጣችው
አሁን አንተ በዛም አለ በዚህ ሰማይ ነው በዛም ሆነ በዚህ አዳምጠኝ ነገርኩህ እኮ እኔ ስለሱ እናት መታገት አላውቅም ከ3 ቀን በፊት ነው ታገተች ብሎ ይነገረኝ አይደል ለኔ አንተም ያልከኝ ነገር ደጋግመህ እየነገርከኝ አዳምጠኝ ደጋግመህ እየነገርከኝ ነው ይሄን ነገር ታዳምጠኝ ነው እየሰማኝ ስላልሆነ ነው እየነገርኩህ ያሉት እሺ ቀጥልሽ እኔም ሆት እንደሆነ አታርገኝ ሆት ብቱ ምን ታመጣለህ አንተም ብታ ምንም አታመጣም ምን እንድታንደረካ ለቀኝ በቃ ለቀኝ አሁን እኔም እየተቀየርኩ እንደሆነ እወቀኝ እሺ ለቀኝ ሻንት አሁን ካሁን በኋላ ለቀኝ ልብስ ይለቀኝ የነገርኩህ ነው እየተቀየርኩ እንደሆነ እወቀኝ እሺ ለቀኝ ልብስ ይለቀኝ እሺ ከዚህ በላይ እንድቀየር አትገፋም እሺ ካሁን በኋላ ያለውን ነገር ነገርኩህ አይደል ወንጀል ውስጥ እጅ አለበት ትናገራታለህ ያለውን ነገር ነገርኩህ እኮ ወንጀል ውስጥ እጅ አለበት ወንጀል ውስጥ አለህበት ከ3 ቀን በፊት ነው እናት ታገተችው አልከኝ አይደለም ለልደት ያለ ምክንያት አይደለም ስልክ ጠፍቶ 3 ቀን የሚጠፋው ትክክል እዚህ ውስጥ እንዳለህበት በደንብ እናውቃለን ከሚስትም ደግሞ የተቀበልናት በቂ መረጃ አለን ጋም በካሜራ ነው ያዘ እዛም በተጨማሪ ደግሞ ማለት ነው ያለ ምክንያት አይደለም አንተም ታሪኩም እንድቀሩ ተደርጎ አክሊሉም እዚህ ውስጥ እጁ ካለበት ማለት ነው እስቲ ስማኝ ለኛ ጋር ቢሆን ይጠቅማል ያለ በለዚያ ያጠፋዋል እነዚህ ሰዎች አሁን ገንዘብ ነው ያቀርቡልህ ጋባኝ እኮ ነገ ሽጉጥ ነው የሚያቀርቡልህ ዳዊት እኔን ሰማኛል አሁን እየካድከኝ ያለው እናቴ ጋር አልመጣህም እናቴ ጋር ሄጃለሁ ብለኸኛል አልመጣህም አንድ እሺ ስማኝ እናቴ ጋር ሄጃለሁ ብላል አልመጣህም እንድታወራ ስለፈለኩ ብቻ ነው ዝም ያልኩ ሄጄ ከታሪኩ ጋር አውርቼ ወደ እናንተ ቤት ነው የመጣሁት አልክ አልሄድክ ሁለት ሶስተኛ አክሊሉ ደውሎልሃል አልደወለልህ አይመለከትም ከዛ በፊት ከኔ ጋር ነው የምትደዋወለው እናቴ ጋር ልሄድ ነው የቀረውት አልከኝ 3 ቀን ሙሉ አልሄድክም እዚሁ ነህ ለዛውም ደግሞ ተደብቀ ከቤት ርቀ እሺ አንድ ቀን የዛኔ የሆነ አክሲደንት ገጥሞ ብትሄድ ኖርማል ነው ከዛም በኋላ ለኔ ልታሳውቀኝ ትችላለህ እኔ በየሆነ ነገር ከቨር አድርገዋል 3 ቀን ሙሉ ስራ ገበታ ላይ ሳትገኝ ለኔ ሳትደውል እዚሁ አዲስ አበባ ውስጥ ያስቀመጠ ነገር ምንድነው አሁን እኮ ያልከኝ ያለው እየነገርኩ ያለው መረጃ ልክ አይደለም እያልከኝ ነው መጀመሪያ ያነገርኩ መረጃ ስማኝ ታሪክ ቆይ አዳምጠኝ ታሪኩ ጋር ልልክም እያልከኝ አይደል እኮ የነገርኩ እሺ ታዲያ ታሪኩ ጋርም ሄደ ስማኝ እዚህ ጋር ታሪኩ ጋርም ሄደ ከታሪኩ በኋላ ወደ ቤተሰቦቼ ሄጃለሁ ቤተሰቦቼ ጋር ሄጃለሁ ነው ያልከኝ ያለው ግን አልልክም እኮ ሰውየው በቃ እንዳገቡልን አክሊሉ እንዳገቡ ተባልን አይደል አክሊሉ እንዳገቡ ያለኝ ደግሞ ታሪኩ ነው ምክንያቱም እንደሆነ ደግሞ አላውቅም እኔ ዛን ቀን አትግቡ የተባልኩበት ምክንያት ኦኬ አሁን ኦሬዲ አንተ ላይ ማስረጃ እያስኩ እንደሆነ ታውቃለህ እየሰማህ ነው እዚህ ጋር ነው ሪከርድ የሚደረገው ለምን እንደሚጠቅመኝ እንደሆነ ታውቃለህ የተናገርካቸው በሙሉ ያንተም የባለቤትም እዚሁ ነው ያለው ሰማኝ እኔ እዚህ ጋር የሚሰበሰቡት ነገሮች በሙሉ ያንተም የባለቤትም ሪከርድ አለ እኔ ከዚህ በላይ እጄን ላነሳ ባልፈልግ አካባቢ ያለውን ነገር ኮነቱን እኮ ነገርኩ ሪከርድን ብታረጋጉ ከ3 ቀን በፊት እኔ ስራ እንዳልገባ በአክሊሉ በታሪኩ በኩል ለኔ መልእክት ደረሰኝ እኔ ግን የቅርብ ሰው ስለሆንክ ነው እንደዚህ ደፍረኝ እያወራኝ ነው ታውቃለህ እኮ እሱን እኮ ነው እየነገርኩ ያሉት ከዛ ታሪኩ ጋር ሲሄድ ታሪኩ እሱን ነገረኝ ያለውን ነገር ምን እንደሆነ አላውቅም አንተና ታሪኩ ተመሳጥራችሁ ከአክሊሉ ጋር ተስማምታችሁ ነው ይሄን ነገር ሁሉ የምታደርጉት እኔ አክሊሉ ለኔ ደውሎ ማን ነው የሱ ጋርኩ ቀን ነው በቃ ዛሬ ስራ እንዳገቡ አትንተባተ ችግር የለም በቃ አሁን ለማንኛውም ታሪኩ ጋር ይወሰድ ሹፌሩን ጥራው ይግባ ጥራው ሹፌሩ